በደንብ መትጋት ያስፈልጋል። በቃ ቀጥ ብላችሁ ያን ቀን ሱባኤ የሚባለውን ታውቁታላችሁ። እሱን ብትችሉ በሳምንት አንዳንድ ቀን ብታደርጉ ጥሩ ነው። ያን ቀን ሱባኤ ማታ 12 ሰዓት ተጀምሮ ሳትቀመጡ ሳትተኙ እየሰገዳችሁና እየጸለያችሁ ብቻ ሌሊቱን ማሳለፍ። ይሄንን ያደረገ ብርቱ ሰው ብዙ ተአምራትን ያደርጋል። ቤተሰቦች በጣም ብዙ ነገሮች ማድረግ ይቻላል። አንድ አባት ምን አይነት ሱባኤ ነገሩ ይመሰላችሁ ቤተሰቦቼ? ማታ 12 ሰዓት ከመሆኑ በፊት ምግብ ይበላል አሉኝ። እንግዲህ ይሄ አፋጣኝ ሱባኤ ነው። የአንድ ቀን ሱባኤ ይባላል። በጣም ቶሎ መልስ ለማግኘት ወይም ደግሞ በወር 2 ጊዜ የሚያዝ ሱባኤ ነው። በጣም ትንሽ ስለሚያደክም ማለት ነው። አንዳንድ ጎበዝ የሆኑ ሰዎች በሳምንት ሱባኤውን ይገቡታል። አንዳንዶቹ ደግሞ በ10 ቀን ሱባኤ ይገቡታል። ባዘቦት ቀን ማለት ነው። የአንድ ቀን ሱባኤ ነው። ግን ከስራ እንደመጡ ወይም ደግሞ ከዋሉበት እንደመጡ 12 ሰዓት ሳይሆን ምግብ ይበላል። ወይም 9 ሰዓት አካባቢ ላይ ምግብ ይበላና ልክ 12 ሰዓት ሲሆን ለጸሎት ይቆማል። በምቹ ሁኔታ ላይ ቤት ውስጥ ማለት ነው። ወይም በሚመች ቦታ እዛው በጸበልም በቤተ ክርስቲያንም በሱባኤ ቦታም ሊሆን ይችላል። ለጸሎት ከተቆመ በኋላ ወዲያ ወዲህ የለም፣ እጥፍ ጎንበስ የለም። ጸሎት ጸልዮ ሲጨርሱ መስገድ ነው። ሰግደው ሲጨርሱ መጸለይ ነው። ሲጨርሱ መስገድ፣ መጸለይ፣ መስገድ፣ መጸለይ፣ መስገድ፣ መጸለይ። ሌሊቱ ይነጋል። ይሄ የ7 ቀን ሆነ የ3 ቀን ያካክሰዋል። ጊዜ ለሌላቸው ሰዎች አረብ ሀገር ወይም ደግሞ የተለያዩ ቦታ ላሉ ሰዎች ይጠቅማቸዋል ብዬ አስባለሁ። ምናልባት የኚህ አባት ተሞክሮ ደግሞ በጣም ከአገልግሎታቸው ጋር የሚሄድ ስለነበረ ብዙ ፍሬ አፍርተውበታል እና እስከ ጠዋት 12 ሰዓት ድረስ ይሄ ነገር ይደረጋል። 12 ሰዓት ላይ ገላን ተጣጥቦ ወይም ደግሞ የሰገዱበትን ልብስ ቀይሮ ኖርማል ልብስ ተለብሶ ወደሚካሄድበት ይካሄዳል። የሚካሄድበት ከሌለ ደግሞ ይተኛል ማለት ነው። ግን በእርግጥ የሚተኛ ሰው ከሆነ ለምን እንደዚህ አይነት ሱባኤ ይገባል የሚለውም ያዝ ትችላላችሁ። ምክንያቱም መተኛ ጊዜ ካገኘ ሌሊቱ ሙሉ ሲጸልይና ሲሰግድ ከሚያደር አንድ ጊዜ ሌሊት ተነስቶ ጸልዮ ከዛ ቀን የሚተኛበትን ሰዓት መጸለይ ይችላል ብዬ ስለማስብ ነው። ስለዚህ ጠዋት ተነስቶ ተጣጥቦ ወደሚሄድበት ይሄዳል ጊዜ ስለሌለው። እንደገና የአንድ ቀን ሱባኤ ደግሞ የሚባል አለ። ይገርማል። እና እንደዚህም አባቶቻችን መልስ ያለው ሱባኤ የልብ ንጽህና የተቀላቀለበት ነው ይላሉ። ልብ ንጹህ ሲሆን ነው። ስለዚህ ስራ ቦታ ላይ የምትገቡት ሱባኤ ልባችሁ ንጹህ ሆኖ ከሁሉም ሰራተኛ ጋር የተግባባ ማንነት ሊኖራችሁ ይገባል። መኮሳተር፣ መቆጣት አያስፈልግም። ከንቱ ውዳሴና ትዕቢት አያስፈልግም። ትዕቢት ማለት ነው እየጾምኩ ነው የሱባኤ ላይ ነኝ አይባልም። ሱባኤ በፍጹም አይነገርም፣ ለሰው አይነገርም። ብዙ ጊዜ የሚመቸው የአንድ ቀን ሱባኤ አርብ ማታ ነው። አርብ ብዙ ጊዜ የመንግስት ሰራተኞች 9 ሰዓት ነው ከስራ የምትወጡት። ወደ ቤት ትመጣላችሁ። ከዛ ምግብ ትበሉና 12 ሰዓት ላይ ለጸሎት ትቆማላችሁ። ከዛ መቀመጥ የለም ትቆማላችሁ። በጣም ሲደክማችሁ ቁጭ ብላችሁ ቁጭ ነው፣ እንደዚህ መጋደም አይፈቀድም። ቁጭ ብላችሁ ማንበብ ነው፣ መጸለይ ነው፣ ከዛ መጠየቅ ነው። ከዛ ደግሞ በአርምሞ ጸጥ ብሎ መቀመጥ ነው። ከዛ 3 ሰዓት ማታ ሲሆን ደግሞ እንደገና ደግሞ 6 ሰዓት ሲሆን 9 ሰዓት ሲሆን 11 ሰዓት ሲሆን መተኛት አይፈቀድም። ባይዘው ልክ ጠዋት ሲነጋ ወደ ቅዳሴ ትሄዱና አስቀድሳችሁ መታችሁ መመገብ ማለት ነው። የአንድ ቀን ሱባኤ ይባላል። በጣም ፍቱን የሆነ መልስ ያለው ቶሎ መልስ የሚያሰጥ ነው። ግን ብርቱ ጎበዞች ከሆናችሁ ነው። መጥፋቴ ነው ጌታ አንተ ድነኝ እልሃለሁ።